ሰላም እንዴት ናችሁ? በዛሬው ቪዲዮ የ2026 የኢትዮጵያ ጤና ባለሙያዎች የሙያ ፍቃድ ፈተናን አስመልክቶ ስለ ብሉ ፕሪንት ወይም ደግሞ ኤግዛም ብሉ ፕሪንት ነግራችኋለሁ። ይህ ማለት የኤግዛም ታይፑ ምን ኮንቴንቶችን ያካትታል የሚለውን ነግራችኋለሁ ለሁሉም ዲፓርትመንት። ምክንያቱም በዘንድሮ ዓመት በ2026 ወይም በ2028 17 ዲፓርትመንቶች ወር ፕሮግራሞች ኤግዛሙን ይወስዳሉ። ስለዚህ እነዚህ 17ቱም ዲፓርትመንት የየራሳቸው ኮንቴንት ኦር ኤግዛም ብሉ ፕሪንት አላቸው። ስለሱ ነግራችኋለሁ። በሁለተኛ ደረጃ ስለ ሬጂስትሬሽን ታይም መቼ ነው ሬጂስትሬሽን የሚካሄደው የሚለውን ነግራችኋለሁ። ጀስት በተማሩበት ተቋም ብቻ ነው መፈተን የሚቻለው ወይስ ሌላስ ጋር ሄዶ መፈተን ይቻላል የሚለውንም መረጃ ሰጣችኋለሁ። በሶስተኛ ደረጃ ስለ ፓሲንግ ማርክ ካልኩሌሽን፣ ምክንያቱም የትምህርት ሚኒስቴር ማለፊያ 50% ነው፣ ጤና ሚኒስቴር ደግሞ 50% አይደለም። ስለዚህ ምን ላይ ዲፔንድ ሆነው ነው ፓሲንግ ማርክ የሚያወጡት? ለምሳሌ 80% አምጥቶ ሊወድቅ የሚችል ተማሪ ሊኖር ይችላል፣ አይታወቅም። 20% አምጥቶ ደግሞ ሊያልፍ ይችላል። ስለዚህ አይታወቅም። 20% አምጥቶ ሊያልፍም ሊወድቅም ይችላል፣ 80 አምጥቶም ሊያልፍም ሊወድቅም ይችላል። ስለዚህ እሱን ዲፍረንስ ነው የምነግራችሁ እንዴት ካልኩሌት እንደምታደርጉ። ምክንያቱም ኢርሊ አዌር አድርጋችሁ መሄድ አለባችሁ። በመጨረሻም የኤግዛም ሴንተሮች የተመረጡት ዩኒቨርሲቲዎች የትኞቹ ናቸው የሚለውን እነግራችኋለሁ። ስለዚህ እንደተለመደው ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ሰብስክራይብ ያደረጋችሁ ሼር፣ ላይክ እና ኮመንት በማድረግ ፍቅራችሁን እንድትገልጹልኝ ትችላላችሁ። አሁን ቀጥታ ወደ መረጃው እንሄዳለን። አሁን ወደ መጀመሪያው መረጃ እንሂድ። የመጀመሪያው መረጃ ስለ ብሉ ፕሪንት ኤግዛም ብሉ ፕሪንት ነው። ምን ኮንቴንቶች ያካትታል የሚለው ነው። እዚህ ጋር ለምሳሌ 2026 ኢትዮጵያን ሄልዝ ፕሮፌሽናል ላይሰንሲንግ ኤግዛሚኔሽን አለ፣ ኢንፎርሜሽን ቡክሌት፣ ሜዲሲን አለ፣ ያው እዚህ ጋር ነርሲንግ አለ፣ ሜዲካል ላቦራቶሪ አለ፣ ፐብሊክ ሄልዝ አለ፣ ፋርማሲ አለ፣ አኔስቴዥያ አለ። እንደዚሁ ይቀጥላል። 17ቱም ዲፓርትመንት በዚህ ወይ ይቀጥላል ማለት ነው። ስለዚህ አሁን ቀጥታ ለምሳሌ እንደ ሳምፕል የሜዲሲን ብናይ ጀስት የሁሉም ተመሳሳይ ነው። የሚለይበት ቦታ ላይ ነግራችኋለሁ። አሁን ቀጥታ የሜዲሲንን ብሉ ፕሪንት ነው የምናየው ማለት ነው። ወደዛ እንሂድ። እሺ ኤግዛም ኮንቴንቶችን ወይም ብሉ ፕሪንትን በተመለከተ ጀስት የሜዲሲን ዲፓርትመንት ስናይ ፔሸንት ኬር 85% ነው፣ ስኮላር 5%፣ ሊደርሺፕ እና ማናጅመንት 4%፣ ሄልዝ ፕሮሞሽን ዲዚዝ ፕሪቬንሽን 3%፣ ፕሮፌሽናል 3%። ያ ማለት ፕሮፌሽናል የሚባለው ጀስት ኢቲክስ ነው። ያ ማለት ፕሮፌሽናል ኢቲክስ ነው። ስኮላርስ የሚባለው ሪሰርች፣ ባዮስታቲክ እና ኤፒዴሞሎጂን የሚያካትት ነው። ስለዚህ እነዚህ ቶታሊ 100% ይሞላሉ። ነርሲንግ ዲፓርትመንት ስናይ ፔሸንት ኬር 80% ነው። ያ ማለት 80 ጥያቄ ከፔሸንት ኬር ይወጣል። ስኮላር ሚንስ ሪሰርች፣ ባዮስታቲክ፣ ኤፒዴሞሎጂ እነዚህን የተመለከተ 4 ጥያቄ ይወጣል። ፕሮፌሽናሊዝም ኦር ኢቲክስ የሚባለው ፕሮፌሽናል ኢቲክስ የሚባለው 7%፣ ሊደርሺፕ እና ማናጅመንት 4%፣ ሄልዝ ፕሮሞሽን ዲዚዝ ፕሪቬንሽን 5%። ቶታሊ 100% ይሞላሉ ማለት ነው። ስለዚህ በዚህ ወይ ነው ሊወጡ የሚችሉት እያንዳንዱን። እዚህ ጋር ፎር ኤግዛምፕል ከፔሸንት ኬር ውስጥ ቤዚክ ነርሲንግ ፕሮሲጀር ኦር ፋንዳሜንታል ነርሲንግ 25 ጥያቄ ይወጣል። አዳልት ሄልዝ ነርሲንግ እነዚህ ሜዲካል ሰርጂካልን በተመለከተ 24%፣ ቻይልድ ሄልዝ ነርሲንግ 14%፣ ማተርናል ሄልዝ ነርሲንግ 13%፣ ሜንታል ሄልዝ ነርሲንግ 4%። እነዚህ ቶታሊ 100% ይሞላሉ። እያንዳንዳቸው ጋር ሄዳችሁ ለምሳሌ ቤዚክ ነርሲንግ ፕሮሲጀር ጋር ሄዳችሁ የትኞቹን ጥያቄዎች ናቸው ሊወጡ የሚችሉት የሚለውንም ኮንቴንታቸውን እያንዳንዳችሁ ስፔሲፊክ ፓርቱን ማየት ትችላላችሁ። ከአዳልት ሄልዝ ነርሲንግ ከሜዲካል ሰርጂካል ነርሲንግ የቶቹ ፓርቶች ናቸው የሚወጣው የሚለውንም ማየት ትችላላችሁ። ኢንክሉዲንግ ዘ ሲስተም ለምሳሌ ሪስፓራቶሪ ሲስተም፣ ካርዲዮቫስኩላር ሲስተም፣ ጂአይቲ ሲስተም እያላችሁ ከዛ ውስጥ የትኞቹ ናቸው ፈተና ውስጥ የሚካተቱት የሚለውን ቼክ ማድረግ ትችላላችሁ። ሌላው ስለ ላቦራቶሪ ነው። ላቦራቶሪ ፔሸንት ኬር 81% ነው። ላቦራቶሪ ኳሊቲ አሹራንስ እና ሴፍቲ ኬር 6% ነው። ስኮላር 2%፣ ፕሮፌሽናሊዝም 3%። እያለ ይቀጥላል። ጀስት አሁንም ፔሸንት ኬሩን እንደዛው ይተነትነዋል ማለት ነው። ለምሳሌ 81% ፔሸንት ኬር ነው። ያ ማለት 81 ጥያቄ ይመጣል ነው። ከዛ ውስጥ ክሊኒካል ኬሚስትሪ አለ፣ ሜዲካል ቫይሮሎጂ አለ፣ ማይኮሎጂ አለ፣ ባክቴሪዮሎጂ አለ፣ ሞለኪውላር ባዮሎጂ አለ፣ ዩሪን እና ቦዲ ፍሉይድ አናላይሲስ፣ ሄማቶሎጂ አለ፣ ኢሚኖ ሄማቶሎጂ። እነዚህ ተደምረው 100%። ያ ፐርሰንቱ ማለት የጥያቄው ብዛት ነው። ፓብሊክ ሄልዝም እንደዛው ፔሸንት ኬር አለ። ስኮላርስ የነሱ ትንሽ ከፍ ይላል 8%፣ ፕሮፌሽናሊዝም 4%፣ ሊደርሺፕ እና ማኔጅመንት 6%፣ ሄልዝ ፕሮሞሽን ዲዚዝ ፕሪቬንሽን 10%። ያው ሞርሊ ኮሚኒቲ ላይ ስለሚያተኩር የነሱ ከፔሸንት ኬሩ ይልቅ ሌላው ነው ትንሽ እንትን ያለው። ጀስት ፋርማሲም እንደዛው
ጀስት ፔሸንት ኬር ሁሉም አላቸው። ፋርማሲውቲካል ቴክኖሎጂ እንደዛ እያለ ይቀጥላል። እሺ አሁን ማሳያችሁ ስለ ሬጂስትሬሽን ሲስተም ነው። መቼ ነው የምንመዘገበው፣ እንዴት ነው የምንመዘገበው የሚል ተደጋጋሚ ጥያቄ ተጠይቄያለሁ። ስለዚህ የምትመዘገቡት እዚህ ዌብሳይት ላይ ነው። hple.moh.gov.et ላይ ነው የምትመዘገቡት። ይሄ ዌብሳይት የጤና ሚኒስቴር ዌብሳይት ላይ ነው። ሶ እዚህ ላይ መመዝገብ ትችላላችሁ። አዲስ ተማሪ ከሆናችሁ ይሄ ዌብሳይት ለእናንተ አክቲቭ አይደለም። አሁን አክቲቭ የሚሆነው የእናንተ ሊስት ሲላክ ነው። ከተማራችሁበት ተቋማት ወደ ጤና ሚኒስቴር መላክ አለበት። ከዛ በኋላ ነው አክቲቭ የሚሆነው። ያኔ መመዝገብ ትችላላችሁ። ነገር ግን አሁን መመዝገብ አትችሉም፣ ኦፕን አይደለም። ሶ ስትመዘገቡ ኦንላይን ነው። ምን ምን ያስፈልጋችኋል? አንደኛ ናሽናል አይዲ ያስፈልጋችኋል። ሁለተኛ ቴምፖራሪ ሰርቲፊኬት ወይም ደግሞ ቴምፖራሪ ዲግሪ ያስፈልጋችኋል። ሁለቱን እስካን አድርጋችሁ በኦንላይን ታስገባላችሁ እዚህ ዌብሳይት ላይ በኋላ ስትመዘገቡ ማለት ነው። ለነባር ተማሪዎች ግን ወይም ደግሞ ሪፒት ለምታደርጉ ተማሪዎች፣ ሁለተኛ ጊዜ ፈተናውን ለምትወስዱ ተማሪዎች ጀስት ሙሉ ኢንፎርሜሽናችሁ ስላለ አዲሽናል እንትን አያስፈልጋችሁም። ሬጂስተር ለመውሰድ ሬጂስተር ማድረግ ብቻ ነው የሚያስፈልጋችሁ እንጂ ሌላ አዲሽናል ዶክመንት አያስፈልጋችሁም ማለት ነው። ሶ ይሄ ዌብሳይት መጠቀም ትችላላችሁ። እንደማጠቃለያ የምነግራችሁ አንደኛ ኤግዛም ሴንተር መቀየር ትችላላችሁ። በስህተትም ሞልታችሁ ሊሆን ይችላል፣ ኦር ፈልጋችሁም ሊሆን ይችላል። ኤግዛም ሴንተር ከሞላችሁ በኋላ መቀየር ትችላላችሁ። መቀየር የምትችሉት ግን ክሎዝድ ከመሆኑ በፊት ነው። ሬጂስትሬሽኑ ክሎዝድ ከሆነ በኋላ ኤግዛም ሴንተር መቀየር አይቻልም። አንድ ሁለተኛ ሪፒት የምታደርጉ ወይም ለሁለተኛ ጊዜ የምትወስዱ ተማሪዎች ጀስት እናንተ ምንም አይነት ዶክመንት አያስፈልጋችሁም። ሊስታችሁም ዶክመንቱም ኦልሬዲ ትምህርት ሚኒስቴር ገብቷል። እናንተ የሚያስፈልጋችሁ ገብታችሁ በዘንድሮ ዓመት ላይሰንሰር ኤግዛም ወስዳለሁ ብሎ ሬጂስተር ማድረግ ብቻ ነው። ሁለት ሶስተኛ የአዲስ ተፈታኝ ከሆናችሁ ናሽናል አይዲ እና ቴምፖራሪ ዲግሪ ያስፈልጋችኋል። ሊስታችሁ ከተማራችሁበት ተቋም ወደ ጤና ሚኒስቴር መላክ አለበት። ስለዚህ እነዚህ ሶስቱ ማሟላት አለባቸው ለአዲስ ተማሪዎች ማለት ነው። ላይሰንሰር ኤግዚት ኤግዛም ካት ፖይንት ኦር ፓሲንግ ማርክ እና ሌሎች ተጨማሪ ለላይሰንስ የሚያስፈልጉ ነገሮችን አስመልክቶ በቀጣይ ቪዲዮ ሰራላችኋለሁ። እስከዛው መልካም ጊዜ